ሰላም ተመልካቾቻችን እንደምን ሰንብታችኋል? ዛሬ እንግዲህ እንደምትመለከቱት ስቱዲያችን ውስጥ አይደለንም ያለነው አንድ ቆንጆ ቤት የእናቶችን ቀን እያከበርን ነው። እንግዶቼን አስተዋውቃችኋለሁ። ያለንበት ቤት የወይዘሮ የሚ ይልማ ቤት ነው። እሷም ጋር ለየት ያለ ቆይታ ትንሽ ቆይታ እናደርጋለን። ከወዲሁ እንኳን ለእናቶች ቀን አደረሳችሁ ማለት ፈልጋለሁ። ለእናቶች በሙሉ የሰውንም ልጆች ኃላፊነት ወስዳችሁ ለምታሳድጉ ሰዎች በሙሉ በቃ የእናትነትን ኃላፊነት ሮል ወስዳችሁ ለምትኖሩ ላላችሁ ሁሉ ሳክሪፋይስ ለምታደርጉ መስዋዕትነት ለምትከፍሉ ሁሉ እንኳን ለእናቶች ቀን አደረሳችሁ ማለት ፈልጋለሁ። እንግዲህ እናትነት ውብ ነገር ነው። ብዙ ዋጋ የሚያስከፍል ነገር ነው። በዛው መጠን እንደው ዛሬ በሰፋ ባለ መልኩ የምንነጋገርበት ሐሳብ ለሌላ ሰው ለልጆቻችን፣ ለትዳራችን፣ ለህብረተሰባችን ስንከባከብ እናቶች ራሳችንን ትንሽ ጣል እናደርጋለንና አንዳንዴ ሌት ከሆነ በኋላ ነው ሰልፍ ኬር ማለት ራሳችንን መጠበቅ ማለት ምን መሆኑን የምንረዳው እና እንግዲህ በኋላ በደንብ እንነጋገርበታለን። ከባዶ ዕቃ ምንም ነገር አይቀዳም እንደሚባለው ውስጣችን ሞልቶ ውስጣችን ንጹህ ሆኖ መንፈሳችን ካም ዳውን ካደረገ በኋላ ለራሳችን ስንሆን ነው ለሌላ የምንሰጠውና ይሄ ምን ይመስላል የሚለውን ከእንግዶቻችን ጋር ቆይታ እናደርጋለን። እስቲ እንግዶቼን ላስተዋውቃችሁ። በመጀመሪያ እንግዲህ ካጠገቤ ዶክተር ቅድስት አሰግድ እንግዲህ የሄለን ሾው የምትከታተሉ እንግዶቻችን በደንብ ታውቋታላችሁ። ዶክተር ቅድስት ሚሚዬን እንግዲህ ብዙ የተለያዩ ፕሮግራሞች ካንቺ ጋር ሰርተናል። ለብዙ ዓመት ከ20 ዓመት በላይ ቦርድ ሰርቲፋይድ ዶክተር ናት። ኢንተርናል ሜዲሲን ካይዘር ፐርማነንት ለማዕት ዓመት ሰርታ አሁን ፒቪት አድርጋ የራሷን ስራ what healing knows የሚባል የራሷ ፕራክቲስ በጣም ስለምታምንበት ፈውስ የሚመጣው ከውስጣችን ነው፣ ራሳችንን ማወቅ አለብን፣ ወራሳችንን እንመለስ፣ እሱ ምንን ይመስላል የሚለውን ፖድካስት እየጻፈች ብሎግስ ወርክሾፕ እያደረገች በጣም እንግዲህ ለሁላችንም ለእናቶች ፈውስ የሚሆን ነገር እየሰራች ለሁሉም ግን ስፔሲፊክሊ ደግሞ ለሴቶች ፓሽነት ሆና ብዙ ሴቶችን የምትረዳበት ፕራክቲስ ጀምራለች። እንኳን ደስ ያለሽ ዶክተር ሚሚ። እንደዚሁም ደግሞ እንግዲህ ወገኔ የሚባለው የበጎ አድራጎት ድርጅት እዛ ላይም የዩት ክለብ ራን ታደርጊላቸዋለሻል ወጣቶቹ። ለዚህ ነው ሁሌ እንደ ወጣት ስፒሪትሽ ከወጣቶች ከልጆች ጋር ጊዜ ስም ለምታሳልፊ ማለት ነው። ደስ ብሎኛል እንደገና ወደዚህ ፕሮግራማችን ስለመጣሽ። እንግዲህ ወይዘሮ የሚ ቤት ነው ያለሁት ብያቸዋለሁ። የሚ ይልማ ቴንክ ዩ ቤትሽን ከፍተሽ ለዚህ ቆይታ እንድናረግ ስለጋበሽኝ በጣም አድርጌ አመሰግንሻለሁ። የከናቴ የሚባል አዲስ የፌሻል ስኪን ኬር የፊት ቅባት መስራች ናት። ስለሱ እንግዲህ በደንብ ታጫውተናለች። የሚ እንግዲህ ብዙ ጊዜ አሁንም የምትሰሪበት ስራ የፓርትነርሺፕ ዲሬክተር ለሶፍትዌር ካምፓኒ ሃይቴክ ሴልስ እንደነ ደሎይት እና ፕራይስ ዋተርሃውስ ኩፐር እነሱ ለስትራቴጂክ ፓርትነርሺፕ ብዙ ቲም ሊድ የምታደርግ ቬሪ ቢዚ ሌዲ እና አሁን ደግሞ እንግዲህ ይሄ ከእናቴ የወረስኩትን ልምዶች ራስን አጠባበቅ፣ ቆዳ አጠባበቅ ከራሴ አልፌ እስቲ ሰዎችንም ደግሞ ልርዳበት አብረን እስቲ ራሳችንን እንጠብቅ በሚል ነው እና እስቲ ስለ ከናቴ በደንብ አድርገሽ በኋላ ታሳይናለሽ። ቴንክ ዩ ፎር ሃቪንግ አስ። እዚህ የአራት ልጆች እናት፣ ቅድም ሚሚዬን ካልተናገርኩ ሚሚ ደግሞ የሁለት፣ አንቺ ወንዶች ናቸው አራቱም። ቤቱ ግን የወንዶች ልጆች ቤት አይመስልም እንደው እዚሁ ለመናገር። but thank you for having us ሚሚ። ከየሚ አጠገብ ደግሞ ሳምራዊት አሰፋ። ሳምሪ እንግዲህ የአንድ ልጅ እናት፣ አንድዬ ብርቅዬ የ18 ዓመት ልጅ አሁን ሃይ ስኩል ግራጁዌት የሚያደርግ አሁን she's a stay at home mom ግን ከዛ በፊት ለብዙ ዓመታት ሶሻል ወርከር ክራይሲስ ማኔጅመንት ኬስ ማኔጀር ሆና ትሰራ ነበረ እና ልጇ ልክ ኪንደርጋርተን ሲገባ ነው አይደለ ቤት ሆኜ ልጄን ላሳድግ የሚለውን ትልቅ ኃላፊነት አይደለ ከዛ ኃላፊነት ጋር ደግሞ የጡት ካንሰር መጣ እና ራስሽንም ለማስታመም ደግሞ ህይወት አሁን ስለቀየረ ከልጄ ጋር ጊዜ ማሳለፍ ፈልጋለሁ ብለሽ ያረክሽ ነገር ይሆናል በኋላ በደንብ ትነግሪናለሽ። እና አሁን ከኛ ጋር እግዚአብሔር ለዚህ አብቅቶሽ የእናቶችን ቀን ለማብከር በመቻልሽ ደስ ብሎኛል። thank you for being here። አመሰግናለሁ። ከዛ ደግሞ ወጣቷ እናት
ከኛ መሃል ቤት አርጋው ቤት ደግሞ ኤሪያ ዳይሬክተር ኦፍ ሴልስ ኤንድ ማርኬቲንግ እዚህ ማግና ሆስፒታሊቲ ይባላል ዲሲ ውስጥ 2 ሆቴሎች ሂልተን እና ሜሪየት ብራንድ ዳይሬክተር ኦፍ ሴልስ ኤንድ ማርኬቲንግ ሆና ትሰራለች። ቢዚ ወርኪንግ ማም አይደለ? እሷ ደግሞ ህፃን ልጅ ነው ያላት የ5 ዓመት ልጅ። ደስ ይላል በጣም ባለትዳር የ5 ዓመት ልጅ እናት ናት። ያው ከስራው ውጪ ብዙ አክቲቭ ኢንዱስትሪ ኦርጋናይዜሽን ለራሷ ፓሽኔት የሆነችባቸው ስራዎች ላይ ትሳተፋለች። ዌልካም ቤት። እንግዲህ እሺ ቆንጆ ኬኮች አለን፣ ሻይ አለን፣ እየበላን እየጠጣን ነው ይሄንን ቆይታ የምናደርገው። እስቲ ዶክተር ሚሚ ቅድስት ካንቺ ልጀምርና ከዶክተርነትሽ ወጣ ላርግሽ። በእናትነትሽ እናትነት ላንቺ ምንድን ነው? በምን በኩል ትመለከቻለሽ? መስዋዕትነት ሲባል ላንቺ ምንድን ነው? እናትነት ማለት ለኔ ፍቅር ነው። ግን ፍቅር ከሐሳብና ከጭንቀት ጋር የሚመጣ ፍቅር። ለምሳሌ ለባለቤትሽ ያለሽ ፍቅር አለ፣ ለጓደኞችሽ ወይ ለዘመድ ኢቭን ለእናትም ለአባትሽም ያለ ፍቅር አለ አይደለ? ከጭንቀት ጋር ግን አይመጣም ወይም ከሐሳብ ጋር አይመጣም። ይሄ አጥንት ውስጥ የሚገባ ፍቅር አለ አይደለ? እሱ ከሐሳብ ጋር አብሮ የተደበላለቀ ነገር ነው። እናትነት ማለት እሱ ነው። ከዛም ውጪ ደግሞ እናት ስትሆኚ ብዙ ነገሮች ይሰማሻል። ያኬማ እዛው እኔ አሁን ልጄ ኮሌጅ ሆኖ ደህና ነህ? ቆይ እስኪ ምን ሆንክ ብዬ እደውልለታለሁ። በምን አውቀሽ ነው ይለኛል። ገባሽ? እናትነት ማለት ውስጣችን ውስጥ የማናቀው አይነት ይሄ ከባድ የሆነ ፍቅር ግን አብሮ ትንሽ አመምም የሚያረግ ምን ሆኑ ምን ደረሱ የሚያስብል እንደዛ አይነት ነገር ነው እናትነት። ለየት ያለ ፍቅር እንደዛ ነው ማየው። በፍቅር ትገልጸዋለሽ ማለት ነው። እሺ የሚ ሴም ኳስችን ላንቺ 4 ወንድ ቀላል አይደለም። እንዴት ነው ላንቺስ እናትነት በምን በኩል ታይዋለሽ? እናትነት አይ ቲንክ እግዚአብሔር የሰጠን ትልቅ ስጦታ ነው። እኔ የመጀመሪያ ልጄን ስወልድ እውነት እኔ እናትነትን እኔ የጀመርኩት ነው መሰለኝ። በጣም በቃ ከኔ በፊት ማንም ሰው እንደዚህ አይነት ስሜት ኖሮት አያውቅም። በጣም ነው ደስ የሚለው። ግን ኃላፊነት አለው። አብሶ የወንዶች ልጆች ስትሆኝ ልጅ ሆኖ ደስ ይላል። ማሯሯጥ ነው፣ መሳም ነው፣ ሽታቸው ደስ ይላል። በቃ አንድ ትልቅ ነገር ፈጽሜያለሁ ብለሽ በራስሽ ብዙ ደስታ ይሰጣል እናትነት አይደለም? ኪዲ እንዳለች ግን ኃላፊነቱም የዛ ያህል ነው። የዚህ ዓለም አቀባበል ለወንዶች ያለውና ለሴቶች ልዩ ነው እና ይቻቻሉታል ወይ? የአሜሪካን ሀገርን ይቻቻላሉ ወይ? ለማጥናትም ለመስማትም ቤተክርስቲያንም ለመሄድ ወንዶች ፑሽባክ ያደርጋሉ አይደለም? ለምን እንደ ልባቸው ናቸው። እንደ ሴቶች ቁጭ ብለው አስበው ምናምን የሚያደርጉት ነገር የለም። ስታያቸው ያደርጋሉ፣ ካላረግሻቸው ደግሞ ይረሱታል። ስለዚህ ኃላፊነት አለ። ስለዚህ አይ ቲንክ እናትነት ፍቅሩንም ወንዶቹን ደግሞ ኮንፊደንት እንዲሆኑ በራሳቸው እንዲተማመኑ እኛ እናቶች ይሄ ሁሉ ሪስፖንሲቢሊቲ ስላለብን ትልቅ ኃላፊነት ነው። የሚያስደስት ኃላፊነት ነው። ግን ፍቅሩን ስሰጠው ደግሞ ለኛ ደግሞ የሚመለስ ኃይለኛ ፍቅር አለ እናትነት ያስባል። ዋጋ መተመን የማይቻልበት ነገር ነው። ልክ ነሽ በጣም ሳምሪ። ላንቺ ደግሞ የትንሽ ለየት ላድርገው ጥያቄው፣ እሱንም አብረሽ መልሰሽ ግን እናትነት ከጊዜ በኋላ ምን ማለት መሆኑን ከኑሮ አንጻር ምናምን ዴፊኒሽኑ የተቀየረበት ነገር ያለ ይመስልሻል? እናትነት ላይ ስታስቢው ብዙ የተቀየረ አይመስለኝም። ነገር ግን እናትነት በእኔ ግምት እኔ እንዳየሁት እድል ነው ብዬም ገምታለሁኝ እና ልጅን የሚያክል ነገር እዚህ ምድር አምጥተን አሳድገን አስተምረን የራሳቸውን ህይወት ሲገነቡ ማየት እና የራሳቸውን መንገድ ሲጠርጉ ማየት የተሰጠን እድል ነው። ሌላኛው ደግሞ እናታችንን እኛ እንደ ልጅ የራሳችን እናት ያሳለፈችውን ጆርኒ መንገዷን ከሷ ጋራ የምንዋሃድበትና የምንረዳበት ነው። ብዙ ጊዜ ስልክ ሳናነሳ ስንቀር የሚጨነቁትን ጭንቀት እኛ ልጅ ሆነን አናስበውም። እኛ ላይ ሲደርስ ግን እናቶቻችን እንደሚሉት ወልደሽው ይሉናል እና ከወለድን በኋላ የምናየውን እንረዳለን፣ እንማራለን። ልክ ነው። በጣም እሱ ትልቅ ፖይንት። ቤቲ
አንቺስ ወጣት እናት ነሽ፣ አዲስ ልጅ ነው ያለሽ። ለአንቺ ደግሞ እናትነት ካሰብሽው በብዙዎች ካየሽው በራስሽ ሲመጣ እንዴት ነው አመለካከትሽ? how do you see it? በጣም ትልቅ ኢንትረስቲንግ የሆነ ነገር ነው። እኛ grow up ስናደርግ እናታችን እንዴት እንዳሳደገችን ምናምን ስታይና እኛ ፈርስት ጀነሬሽን ሆነን ደግሞ ልጅ ስናሳድግ ዲፍረንት ነው completely እና በጣም ብሌሲንግ አለው። በጣም ቢዩቲፉል ነው እና it also comes with a lot እና ያ ነገር ማለት አሁን ስራ የሚይዘሽ ምናምን ነገር ፕሬዘንት መሆንሽ እዛ መሆን አለብሽ፣ እናት መሆን አለብሽ። ፐርፌክት ነገር የለም። ሁል ጊዜ እንደነሱ መሆን አለብሽ እና ደስ ይላል በጣም ልጅሽን ኤቭሪ ማይሌጅ ስታይ እንዴት ግሮ እንደሚያደርጉ ምናምን ስታይ በጣም ደስ የሚል ነገር something experience anybody mother የሆኑ ኤክስፒሪየንስ የሚያደርጉት ነገር ነው። ልክ ነው። ስጦታ ብለናል። የዛሬ እንግዲህ ቲማችን ራስን መንከባከብ ሰልፍ ኬር የሚለው ኮንሰፕት ብዙ ጊዜ እኛ ሴቶች ሰልፍሽነት ይመስለናል አንዳንዴ አይደለ? ሰልፍ ኬር ሲባል እኔ አሁን እናት ሆኜ ስለ ራሴ እንዴት ነው የማስበው? ግን ይህንን አስተሳሰብ ብንቀይረው ደስ ይለኛል እና አይ ቲንክ ዶክተር ቅድስት በደንብ አድርጋ ሂትሆም የምታደርግልን ይመስለኛል እና ዋናውም እንግዲህ የገባሽበት አዲሱ ጀርኒ ራሴ ላንቺ ይመስለኛል። ብዙ እናቶች ፕራክቲስ ላይ ያለሽ ዶክተር እያለሽ በተለያየ ሁኔታ አንቺን ሊያዩሽ በተለያየ ህመም ይመጡ ነበሩ አይደለ? እና ከጻፍሻቸው ነገሮች ውስጥ ስናነብ ምን ይላል? ሰውነታችን ራሱን ሂል እንዴት እንደሚያደርግ ያውቃል እና ራስን ማዳመጥ ትያለሽ። እስቲ እሱ ማለት ምን ማለት ነው? ከሰልፍ ኬር ጋር አያይዘሽ ብትነግሪኝ ደስ ይለኛል። ሰውነታችን እስኪ ያስቡት። አሁን ለምሳሌ አንድ ነገር እጃችን ሲቆረጥ ራሱ ዳን ባክህ አንለው፣ አንድ ነገር አድርግልን አንለው፣ ራሱ ይድናል። ከቆዳችን ውስጥ ያለው ሰውነታችን ደግሞ ልብ በራሱ ነው የሚመታው፣ ኩላሊት በራሷ ናት የምታጣራው አይደለ? ሊቨር፣ ሁሉም ነገር ብቻ እንደ ሰውነታችን ፍቅር የሆነ ነገር የለም። ሌሊት ቀን ሲሰራ ሲተጋ ነው የሚሆን ነገር ነው ሰውነታችን ማለት ነው። እኛ ግን አንዳንድ ጊዜ ብዙ ጊዜ እናቶች በተለይ ወይም ብዙ ሰው ራሳችን አናዳምጠውም፣ ይነግረናል። አሁን ለምሳሌ ይሄን ነገር አታርጉ ሲድክም ሲለን ኤግዞስትድ ሆነን ዝም ብለን ስንገፋ ተው አታርጉ ተቀመጡ ስንባል እንሄዳለን። ያ ራስን አለማዳመጥ ነው እና ብዙዎቹ ኔጋ ታካሚዎች የሚመጡት እናቶች ራሳቸውን አያዳምጡትም። በኋላ ሰውነታቸው መጫዋጫዋ ሲጀምር በቃ አመመኝ ጎኔን ነይ ሲለን ያኔ ነው የሚመጡት። ማለት ራሳቸውን ትውት ያደርጉታል ለረጅም ጊዜ ማለት ነው። ሶሳይቲም ተው ይለናል። አሁን ለምሳሌ ምንድነው ወገቧን ስር አርጋ በመቀነቷ ይባላል እናት አይደል? ወገቧን ለምን ነው ብታስረው? ወገቧን እኮ አሟት ነው ወገቧን የምታስረው፣ ደክማ እኮ ነው አይደል? ስለዚህ አትስሙ ስለሚባል ራሳችሁን አሳንሱ ስለምንባል አንሰማው። ወይ እናት ለምን ትሙት ሄዳ ታጎንብሳ ይባላል። ለመሞት እንኳን አይፈቀድላትም። ገባሽ? ደክመን ጨርሰን አልቀን ስለምንደርስ ራሳችንን ከዛ በፊት ካልሰማ ነው ሕክምናውም ያን ያህል ሊረዳን አይችልም። ለዚህ ነው ወደዚህም ተንፋቀቄ ወደ ሌላ ቦታ የገባሁት። ምንድነው ራሴ መስማት ነገር ዋናው የመፈወስ ሐኪም አይፈውስም። ራሳችን መፈወስ የምንችለው ሐኪም ያክማል፣ መድኃኒት ይሰጥሻል፣ አድንሽ ሊሆናል፣ የተቀደደውን ልሰፋልሽ ይችላል። ከውስጥሽ ግን መንፈስሽ የሚድነው የምትፈወሽው አለ ውስጥሽ ራስሽ ነሽ። እዛች ቦታ ላይ ለማድረስ ነው። ይሄም ዋት ሂሊንግ ነው ብለን እኛም የጀመርኩት ፕራክቲስ። እሺ፣ በጣም ትልቅ ሀሳብ እንቀጥልበታለን በደንብ። እስቲ አሁን ሻይን ጠጣ፣ እረፍት ወስደን ደግሞ እንመለሳለን። ከኛ ጋር ቆዩ።
ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። የእናቶችን ቀን እያከበርን ነው በዛሬ ፕሮግራማችን ላይ። እንግዲህ ቅድም የወይዘሮ የሚ ቤት ነው ያለነው ብያችኋለሁ። የሚ እንግዲህ በኋላ ከእናቴ ስለሚለው ስኪን ኬር ላይን ትንሽ ትነግሪናለሽ። ግን ይሄንን ሀሳብ ከእናትሽ ቤትሽ ውስጥ ያየሽው እናትሽ ራሳቸውን ሲጠብቁ ራሳቸውን ሲንከባከቡ ያየሽውን ነገር ወደ ራስሽ አምጥተሽ ከተጠቀምሽበት በኋላ እንዳልኩት ኮምፕሊትሊ ዲፍረንት ስራ ላይ ነው ያለሽው። ቴክኖሎጂ ዓለም ላይ ነው ያለሽው። ስትሬት ኮርፖሬት ኤንቫይሮንመንት ነው እና ከዛ ወጥቼ ይሄንን ሀሳብ ከራሴ አሳልፌ ወደ ቢዝነስ ወስደዋለው የሚለው ያ ሜሞሪ እናትሽ ጋር የነበረው ሜሞሪ ሲሰላሰል የነበረው እንዴት ወደዚህ ተቀየረ? አንድ ሜሞሪ ወይንም ማስታውሰው ነገር ሳይሆን የብዙ ልጅ ሆኜ አስተዳደጌ አንድ ላይ የተሰበሰበ ነው እና እናቴ በጣም ወዳት በጣም ማደንቃት ሰው ነበረች። ብዙ ነገር ተምሬያለሁ ከሷ። ራሷን በጣም ትጠብቃለች። ሁል ጊዜ ፐርሰናሊቲዋ ሁል ጊዜ ጥሩ ነገር ነው። መልከ መልካም ናት፣ ኮሚክ ናት። ልትመክርሽ ከፈለገች ፊት ለፊት ሳይሆን በተረት አድርጋ አዋቂነቷ ማለት ነው በተረት አድርጋ እንዲገባሽ አድርጋ ነው የምትናገርሽ። ስለዚህ ያ ሁሉ ውስጤ አለ። ራሷን ስትጠብቅ ደግሞ በሁሉ ነገር ክርስቲያን ናት። በክርስትናዋ ራሷን ትጠብቃለች። ህይወቷን፣ ፊቷን ትጠብቃለች። ቆዳዋን ትጠብቃለች። ፀጉሯን ትጠብቃለች። ጥፍርሽ እንኳን ካልተስተካከለ ደስ ያለትም እሱን ሁሉ ነገር ትጠብቃለች እና በጣም ደግሞ ልጅ ሆኜ ትዝ የሚለኝ ግብዣ ሲኖራት ቀኑ ሙሉ ነው የምትዘጋጀው። ጠዋት ጀምራ ነው ማለት ነው። በጣም ቀኑ ሙሉ አዘጋጅታ ማስኳን አድርጋ ማር ተቀብታ ከማር በኋላ ደግሞ በቃ ልጅ ሆነ ቁጭ ብለን ስለምናያት ማለት ነው ትዝ የሚለኝ እንቁላል ነጩን ተቀባለች እና እንቁላል ነጩ የጊዜያዊ ነው። ልፍት አለው አለም ጥብቅ አድርጎ ያደርግሻል። ልፍት ያደርግሻል። አሁንም ይገባኝ ታደርጋለች። አደይ አበባ አሁን ተፈጭቶ ቢጫ ነው አይደለም እና ይመስለኝ ቢጫ እንዲሆን ነው ቆዳዋ ብዬ አስብ ነበርና ተፈጭቶ ትቀባለች እና አሁን ሲገባኝ አደይ አበባ ናቹራል ሬቲኖል አልተርናቲቭ ነው። ኦ ማይ ጉድነስ። እና በምን አወቁት? የድሮ ሰው በምን አወቀው? እና በጣም ይገርመኝ ነበር። በጣም አደንቅ ነበር እና ካስተማረችኝ ነገር ሁሉ ሰልፍ ኬር ነው። ኦኬ ሰልፍ ኬር ማለት በሁሉ ነገር ኮንፊደንት እንድሆን፣ ክርስቲያን እንድንሆን፣ ግን ከሁሉ በላይ ራሳችንን እንድንጠብቅ እና ይሄንን ነገር ይዤ ውስጥ ያለ ሳስበው በዛ የተነሳ ማለት ነው ሳስበው እኛ ሁላችንም የኔ እናት ሳይሆን የሁላችንም እናቶች ከእናቴ ማለት ከሁላችን ከነሱ ያመጣነው ነገር ስለሆነ ነው እንጂ የማርን ጥቅም የተልባን ጥቅም እነሱ አውቀውት አድርገውታል። እኛ እነሱን ስላየን ነው ያደረግነው እና ሁል ጊዜ አስብ ነበር እንዴ በምን አወቁት ይሄን ነገር ግን እስቲ እና ራሴ ሁል ጊዜ ነው መቃ እኔ በተቻለኝ መጠን መሀልም ሆነ ስብሰባ መሀል ከቤቴ ስለምሰራ በመሀል ማር ቀባለሁ። ቂቤ ወዳለሁ። ቂቤም ቢሲ ላይ ሽታው ትንሽ ከበድ ሲል ሺያባ ተቀባለሁ። ሁሉ ነገር አድርጋለሁ እና አስብ ነበር ይሄ ነገር ላብ ውስጥ ገብቶ በኢንግሪዲየንቱ ትንሽ ተሻሽሎ በሳይንስ ደግሞ ፎርሙሌሽኑ የበለጠ ተደርጎ ኢንግሪዲየንቱ በደንብ ቆዳችሁን ውስጥ በደንብ እንዲገባ ቢደረግ የት ቦታ ይደርሳል ብዬ በዛ መልክ ከእናቴ ተወለደ። ደስ የሚል ታሪክ በኋላ በደንብ ታጫውችናለሽ። ሳምራዊት፣ ወይዘሮ ሳምራዊት ወደ አንቺ ልምጣ። የእናትነት ጉዞሽ ገና እንደጀመረ ማለት ይቻላል አይደለ? ልጅሽ በጣም ሕፃን ልጅ ነበረ እና ካንሰር ዳያግኖሲስ መጣ አይደለ? እንዴት ነበረ ያን ጊዜ? እንዴት ተመለከትሽው ያን ጊዜ? ቀላል ነገር አይደለም። ብዙ ለህይወት ለማንነትሽ ያለሽን ሁሉ አመለካከት የሚቀይር ነገር ነው። ምክንያቱም ምን እንደሚመጣ አናውቅም ኔክስት እና እስቲ ትንሽ ንገሪኝ። how did it change ማንነትሽን፣ ስለ ራስሽ ያለሽን አስተሳሰብ ሁለንተናሽ እንዴት ተቀየረ በዛን ጊዜ? መጀመሪያ ካንሰሩን
ዳያግኖስ ሲደረግ በጣም ነበር የደነገጥኩት። ልጄ ትንሽ ልጅ ነበር። ካንሰር ሲባል ደግሞ ሞት ነው እንጂ ሌላ ነገር አንሰማም በብዛት እና ከዛ እናትነት ግን አላቆመም። ልጄ ትንሽ ነው። የሱ ፕራይመሪ ኬር ነኝ። ልጄም ደግሞ በጣም አታች ስለሆነ ከኔ ጋራ አሁን ምንድነው የማደርገው የሚለው ፍርሃት ነበረብኝ። ከዛ ያው ትሪትመንቱንም እንደጀመርኩኝ ምንም ነገር አላቆምኩም ከሱ ጋር። እናትነት አያቆምም ስለታመምሽ። ልጅ ደግሞ እናቱን ይፈልጋል። ሁል ጊዜ ማሚ 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 ነው የሚለው። ስለዚህ እሱንም ላለማስፈራራት ያስለመድኩትንም ላለማስቀረት ሁል ጊዜ ራሴን ፑሽ እያደረኩ እየተነሳው ሄድ ነበር። ትምህርት ቤት የሚያስፈልገውን ለፓርቲ ሲያደርጉ፣ ለምሳሌ ፓምኪን ፓች ሲያደርጉ፣ ክሪስማስ ፓርቲ ሲያደርጉ እያንዳንዱን ሚስ ማድረግ አልፈለኩም። ሁሉንም ተሳትፌያለሁ እና በሽታ ያዘኝም ብዬ ራሴን አልቆጠብኩም። ከልጄ ከእናትነቴ ስራ አልቀረሁም። ለልጄም ደግሞ የሚያስፈልገውን ነገር አድርጌያለሁኝ እና በዛ ውስጥ ግን የተማርኩት ነገር ምንድነው? ራስንም መጠበቅ፣ ለራስም ጊዜ መስጠት፣ ከታመምንም ደግሞ ፑሽ ማድረግ ትንሽ አስቸጋሪ እንደሆነ ተምሬያለሁኝ። እንዳልሽ በቃ ህይወት የሚቀይር ነገር ነው። ግን ያው እግዚአብሔር ረድቶሽ እዚህ ጋር ለዚህ ደግሞ አደረሻለሁ አይደለ? ደስ የሚል ነገር። በት እንግዲህ አሁን ያለሽበት ስራሽንም ከዚህ የበለጠ ለማሳደግ ሩጫ ያለበት ኮምፒቲሽን አለ፣ ስራ ዲማንድ አለ፣ ስራ አለቆችሽ ከሁለቱም ሆቴሎች የሚጠብቁብሽ ነገሮች አሉ፣ ኃላፊነት አለብሽ። ቤት ስትመጪ እናትነት አይቆምም። በቃ ቦርሳሽን ድሮፕ አድርገሽ ሄደሽ ለጣ አይደለም የምትፈልጊውን ሰርተ ማሚ ትባያለሽ። እንዲሆኖ ተብሎ ማጠብ አለብሽ፣ ማብላት አለብሽ፣ ባለቤትሽ ጋር ጊዜ ማሳለፍ አለብሽ እና ይህንን ነገር እንዴት አድርገሽ ነው ማኔጅ ፕሪፔርድ ሆነሽ ነበር ወይ? ጥሩ ኤግዛምፕል ያሳየሽ ነበረ ወይ? እንዴት ነው አንድ ለምታደርግ ያለሽ ይህንን? አሁን ለአንቺ በጣም ከባድ ጊዜ ነው አሁን። አብሶሉትሊ። እና አሁን ቁጭ ብዬ ኦ ማይ ጋድ አይ ሃቭ ሁሉን ነገር አንደር ኮንትሮል ብልሽ I'll be lying። እና I feel like it's different for ለሁሉ ሴት ለሁሉ mom different ነው እና I don't have it under control። ሁሉ ጊዜ I just don't know ምን ዋክን እንደማደርግ አንዳንዴ because and the team as a leader ስትሆኚ ሁሉም ሰፖርት ይፈልጋል ካንቺ። so it's like not only ቤትሽ ውስጥ ብቻ ሆነሽ ሊድ የምታደርጊው ወይ ደግሞ protect your child የምታደርጊው ስራም ነው። ስለዚህ it's almost like የሆነ hat የምታደርጊው ሁሉ ነገር ለመስራት ይሄንን ሰራያለሽ ይሄንን ሰራያለሽ ግን አንድ ነገር ደስ የሚልሽ ምን ስራም ስትረስ ቢያደርግሽ ምን ቢያደርግሽ እቤት ስትሄጂ ልጅሽን ስታይ ደስ ይልሻል። በቃ like you working for something ይሆን ለልጅሽ ብለሽ ምናምን የሆነ ነገር አለ እና ካንቺ ተለቅላል አላማ ላለው ሰው እና ደስ ይላል። አሁን ቤት ያሉት I have so many friends እንትን ያሉ stay home mom የሆኑት በጣም I applaud them because that's a lot of work እሱ ራሱ ብቻውን that's full time job another on top of being mom እና በጣም admire አደርጋቸዋለሁ። ግን for me አሁን በቃ perfection የለም። በቃ I can only control ብዙ ነገር I can control this እላለሁ ግን only God control እና I can only control what I can control ብዬ ነው ማስበው እና as it comes I'm experiencing it perfect አይደለሁም and then I'm growing every day. That's how I look at it. ልክ ነው። አንድ ቦታ አይደለሽም እየተማርሽ እያወቅሽ እያደግሽ የምትሄጂበት ነገር ነው። ደርሼበታለሁ የሚባል ነገር የለም በእናትነት የትኛውም እድሜ። ሴንተርድነስ ጋር ልምጣ ዶክተር ቅድስት አንቺ ጋርና ስለ ትንፋሽ ትናገሪያለሽ ብዙ I think
በሩጫ ላይ በተለይ በቤት ደረጃ ላይ ያሉ እናቶች ህፃናት ቤት በሞላበት ወይም ብዙ ኃላፊነት ያለባቸው እናቶች ወደ ራሳቸው መለስ ብለን እስቲ ራሴን ልገንባ ወይ ራሴን ምን ይሰማኛል ቅድም የሚለውን ነገር የማድረግ ኦልሞስት እንደ ህልም ይመስለናል። ይሄ ቅንጦት አድርገን እናየዋለን አይደለ? but it's not አይደለ? ስለ ትንፋሽ አንቺ ትናገራለሽ። ብሪት ወርክ በጣም አስፈላጊ ነው ትያለሽ እና ምን ማለት ነው? እስቲ ያሳይን ንገሪን ስለዛ። ትንፋሻችን በጣም መጠቀም የምንችለው ነገር ነው። አሁን ሌላው ነገር ልባችንን ቢሆን ሳምባችንን ቢሆን ራሱ በራሱ ነው የሚሰራው። ትንፋሻችንን ግን መቀያየር እንችላለን። ማኒፑሌት መቀያየር እንችላለን በልዩ መንገዱ ማለት ነው። ስለዚህ አሁን ዋት ሂሊንግ ኖውስ የዋናው ዓላማችን ምንድነው? የወርክሾፑን ቢሆን የጆርናል የምማረገው ነገር በሙሉ ከትንፋሽ ጋር የተያያዘ ነው። ምክንያቱም አንድ ነገር ዓላማ ካለኝ አሁን ለምሳሌ ዓላማሽ አይቀርም ያንን ብስኩት የመብላት ዓላማ ካለኝ እና ቶሎ ወዲያውኑ አንስቼ በላዋለሁ አይደለ? ግን መሀከል ላይ ዲሳይድ አድርጌያለሁ አይደለ? ዓላማ አለ፣ ተግባር አለ። ከተግባርና ከዓላማ መካከል ግን ጋፓ የትንፋሽ የሂሊንግ ታይም አለች የምትድኝባት ያቺ ናት። ምክንያቱም ልክ ዓላማዬ ሲኖር ያቺን ብስኩት በላለሁ ስትይ ሐሳብሽ ቢዩ በቃ ሶኬ አንድ ብትበይ ምን ችግር አለ? ሰውነትሽ ግን ምን ይልሻል? ተይቅርብሽ ያቺ ነገር ያበዛብሽ ይልሻል። እና ሰውነታችንን ኦቨርራይድ እናደርገዋለን። ኦቨርራይድ እናደርግና ብስኩቱን እናነሳዋለን። ግን እኛ ግን በዚህ በትንፋሽ ፕራክቲስ እዛች ቦታ ደርሰን ያንን ኦቨርራይድ የሚያደርገውን ቆይ ይሄ ነገር ላቆም ስትይ ያ ነው የትንፋሽ ፕራክቲስ ነውና በዋት ሂሊንግ ኖውስ ልዩ ፕራክቲሶች አለ። ግን አንደኛው ይሄ በዚህ ሰጠውሽ እንጂ ሌላ አይነት ብዙዎች ነገሮች አሉ። ጭንቀትም ቢሆን ሀዘንም ቢሆን ሁሉንም ላይ መሀል ላይ ማቆም እንችላለን በትንፋሽ በፕራክቲስ ማለት ነው አሉ። ሌላ ደግሞ ወደ ራሳችን እንመለስ የሚለው ሐሳብም አለ። ምን ማለት ነው ወደ ራስ? እዚህ አይደል እንደ ያለሁት ወዴት ነው የምመለሰው እንችላለን አይደለሽ? ምን ማለት ነው? ልክ ነሽ። እዚህ ነሽ ግን እዚህ ላትኖሪ ትችያለሽ ማለት ምን መሰለሽ? ወደ ራስ መመለስ ማለት እንደውም እሱ ዋናው የዋት ሂሊንግ ኖውስ ጥሩ ጥያቄ ነው። እዛች ቦታ ትንፋሽ ቦታ ላይ መመለስ ማለት ነው። ያቺ ቦታ ጋር ተለያይተናል። ለምሳሌ አሁን ብዙ እናቶች ብዙዎቻችን የትናንትኛውን ጭንቀት ይዘን እንነሳለን። የወደፊቱን ጭንቀት ደግሞ ወይ ጉድ እንደው ምን ይሆን ይሄ ነገር እንላለን። የለንም እዚህ ጋር ስንተኛም ስንነሳ የለሽም። ከራስሽ ተለይተሻል። ወደፊት ካሰብሽ በጣም ወደኋላ በጣም ከተመለሽ ጭንቀት ውስጥ ካለሽ ተለይተሻል ከራስሽ። ያችን ቦታ ነው ዋት ሂሊንግ ኖውስ መያዝ የሚፈልገው። ያችን ከያዝናት መዳንም የምንችለው ለራሳችንን መንከባከብ የምንችለው እዛች ላይ ነው። እና የሱ ፕራክቲሶች ነው ያሉን። የትንፋሽ አሁን 5C የምንለው ፕራክቲስ አለ፣ እፎይ ፕራክቲስ አለ። እንደውም እፎይን አብረን ብናረጋት ደስ ይለኛል ስንመለስ። ስለዚህ በዛ በትንፋሽ በ5C ፕራክቲስ መመለስ እንችላለን። ወርክሾፕ ላይ እሱን ነው የምናደርገው። ማለት ያው ልክ እንደዛ ሲመላ የ3 ሴኮንድ ሩል አለ። የ3 ሴኮንድ ሩል የሳይንስ የሚያወራው ይሄ የምታወስ አይደለም። ልክ በዛች ልክ ብስኩቷን አርጅ ሲኖረኝ ላርገው እንዴ ስትይ 3 ሰከንድ 1 2 3 ካልሽ ሰውነትሽ በቃ ካልሽ ታቆሚዋለሽ። እሱ ግን ፕራክቲስ ይጠይቃል። ይሄ አሁን ለልጆቻችንም ለራሳቸውን የሚጎዱ ልጆች የሚጠቅም ነገር ነው። ላርገው እንዴ ሲሉ መሀከል ላይ ማቆም ካልቻሉ ያረጉታል የማይሆነውን ነገር። ገባሽ? ይሄ ፕራክቲስ ራስንም ያድናል፣ ሰውንም ያድናል። በጣም በቃ ከውስጥም እንድትፈወሽ የሚያደርግሽ ነገር ነው። በጣም ትልቅ ኮንሰፕት። እስቲ ረፍት ወስደን እንመለስ፣ ኬካችንን መብላት እንጀምር። ከዛ እፎይ ደግሞ ከዶክተር ቅድስት ጋር ፕራክቲስ እናደርጋለን ማለት ነው። ቆይታም እናደርጋለን። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ዶክተር ቅድስት ትንሽ ሜንሽን ያደረግሽው ነገር ቅድም ነበረ፣ እፎይን ፕራክቲስ እናድርግ። ይሄ መቼስ ለማዘርስ ዴይ በጣም ትልቅ ጊፍት ነው ብዬ ነው የማምነው። እስቲ ፕራክቲስ ካንቺ ጋር እናደርጋለን። እስቲ አስተምሪን። እፎይ እንግዲህ የእፎይን ባክግራውንድ ለመስጠት እናቶቻችን ድሮ እፎይ ሲሉ ያው እርፍ ሲሉ ነው አይደለ? ነገር ግን ሳይንስ አለው አሁን በዚህ የተረዳሁበት። ምክንያቱም ፊዚዮሎጂካል ሳይ ይባላል በሳይንስ። እኛ ግን እፎይ ሲሉ ነው እናቶቻችን የኖሩት። ምንድነው ፊዚዮሎጂካል ሳይ? ምን ያደርጋል? ሃርት ሬት ያወርዳል፣ የቬጋስ ነርቭን አክቲቬት ያደርጋል። ይሄ ሁሉ ሰውነታችን እርፍ እንዲል
ሃርት ሬታችን ላይ ስንበሳጭ whatever it is ወደ ላይ ከፍ ሲል ወደ ታች እንዲያደርግ ያደርገዋል። ስለዚህ ከሳይንስ ጋር የተያያዘ ደም ብዛቱንም ራሱ ይቀንሳል። ደም ብዛት ይቀንሳል፣ ብዙ ነገር ያደርጋል። እኛ የልምድ ነገር ነው። ነገር ግን እንዳልሽው ቅድም ከልምድ የሚመጡ ነገሮች የእውነት ሳይንስ አላቸው ከጀርባቸው ማለት ነው። ስለዚህ ይሄ እፎይ አንደኛ የዋት ሂሊንግ ኖዝ ፕራክቲስ እንዴት ነው? መጀመሪያ 4 ትንፋሽ ወደ ውስጥ እንወስዳለን። ከዛ ትንሽ አንድ እንጨምራለን። ከዛ ስናወጣው በረጅሙ እንተነፍሰዋለን። እና ይሄ የእፎይ ትንፋሽ የሚያደርገው ኦክሲጅንና ካርቦን ዳይኦክሳይዱንም ባላንስ ያደርጋል ሰውነታችን ውስጥ ያለው ነው ማለት ነው። ስለዚህ እስኪ ሁላችንም ከፈለጋችሁ አይናችሁ መጨፈን ትችላላችሁ። ስለዚህ መጀመሪያ ወደ ውስጥ እግራችን እንዴት ነው እንደፈለጋችሁ ትምችችት ትበሉ ብቻ ፈታ ዘና በሉ ዘና። አሁን መጀመሪያ ወደ ውስጥ ከዛ ትንሽ ጨምሩባት። ከዛ አብረን እፎይ ገባችሁ? መጀመሪያ ላይ ግን ስጨማምሩበት በጣም በቃ ልክ አሁን ፐልሴሽን መጀመሪያ ቼክ ባረገውና ከዛ በኋላ ቼክ ባረገው ነው። እንደገና እንሞክረው። አሁን በደንብ ጨምሩባት። ሜዲቴሽን እናቶቻችን እፎይ የሚሉት ነገር ነው። ቤት በቃ ሲለፉ ውለው በቃ ራሳቸውን እፎይ ሲሉ ማለት ነው። ትልቅ ሚስጥር ካም ዳውን ራሳችሁ በተለይ ስትረስፉል ሲቹዌሽን ላይ ስትሆኑ በጣም ብለድ ፕሬሸራችሁ ምናችሁ የሚጨምር ቦታ ላይ ሰብሰብ ብላችሁ ትንፍስ ስትሉ ሰላም ይወርዳል። ቆም ማለት ነው። ቆም ብለን በጣም ኢምፖርታንት። ሳምሪ እስቲ ብዙ ሴቶች ብዙ እናቶች እንዳልነው ቅድም በጣም ለራሳቸው ሲሮጡ ምን ሲሉ ራሳቸውን ያው ተው ስናደርግ ላይፍ ራሱ ፎርስ ያደርገናል አይደል? በላይፍ የሚመጣ ነገር ካንሰር ዳያግኖሲስ ላይሆን ይችላል፣ ግን እክቢ ሳምቲንግ ኤልስ ቤታቸው አንድ ልጅ አንድ ነገር ሊሆን ይችላል፣ ባለቤት አንድ ነገር፣ ህይወት ራሱ ገፍቶ የሚያመጣ ነገር አለ እና ከባድ ሩጫ ላይ ላሉ ሴቶች አሁን እስቲ ምን ምክር ትሰጫለሽ? ቆም እንዲሉ ቆም ብለው ለማሰብ ጊዜ መስጠት፣ ለራሳቸው ደግሞ አመታዊ ቼክአፕ ማድረግ። እኔ ለምሳሌ በአመት አንድ ጊዜ ሙሉ ጀነራል ፊዚካል አደርግ ነበረ እና በዛ ምክንያት ነው የኔ ካንሰር እርሊ የተገኘው። የቤተሰብን የሜዲካል ሂስትሪ ደግሞ ማወቅ በጣም አስፈላጊ ነው። የእናትን፣ የአባትን፣ የአያቶችን በሁለቱም ሳይድ ያሉትን የአያቶችን እና በዛ መሰረት ለራሳቸው የአስፈላጊውን ኬር ማድረግ፣ መመርመር እና ማወቅ፣ ስለራሳቸው የጤና ሁኔታ ማወቅ እና በጊዜ የተገኘ በሽታ መፍትሄ አለው። ይህንንም ማወቅ አለባቸው። ለራሳቸው ጊዜ ካልሰጡ፣ ምርመራ ካላደረጉ፣ ራሳቸውን ካላዳመጡ ነገሮችን ይገፉና የማይመለሱበት ቦታ ላይ ሊደርሱ ይችላሉ። ስለዚህ የኔ ምክር አዳምጡ፣ ራሳችሁን ቴኬር አድርጉ እና ምርመራ ደግሞ አመታዊ ምርመራ አድርጉ። በት ወደ አንቺ ልምጣ እና ብዙ ጊዜ እናቶች ጸጸት አለብን። ቅድም ትንሽ ነካ አድርገሽልን ነበር። ስራ ስትሄጂ ጸጽቻ፣ ቤት ስትመጪ ከልጄ ጋር ጊዜ ያላዝ፣ ስራ ደግሞ ኦማይ ጋድ ከስራም ደግሞ የሚገባኝን እያደረኩ ላይሆን ይችላል የሚባል አለ እና አንቺ ለራስሽ በእነዚህ ሁለት ግፊት ላይ ለራስሽ እንዴት ነው ጊዜና ታይም ወስደሽ ራስሽን የምታረጋጊው? እሱ አሁን በብዛት ጊዜ ላይ ኮንፈረንስ ምናምን ሲሄድ ምናምን ነገር የሆነ ነገር ወይ ስኩል ሊኖራት ይችላል ማይ ዳተር ወይ ደግሞ አንድ ኢቨንት ይኖራል እና I really want to be a part of it እና so I have such a great supportive husband እና FaceTime okay conference this time I will step out እና FaceTime ታደርጋለች so I can feel like I'm part of it እና it's a lot of planning routine ምናምን ነገር all that help ያደርገኛል because sometimes I'll tell my conference ውስጥም ሆኜ hey I have to step out for this many times I know what time to step out so I don't feel guilty of missing something ስራም ብሆን like when she's sick ምናምን ነገር
my husband can take off a little bit flexibility alone versus me. And you know, like I'm not there. Oh my God, but it's a talo. እንዴት ብዬ ሜካፕ አደርገዋለሁ እሱን እና ያው ስወጣም ግን there's nothing you can do አሁን ብዙ ነገር ኮንፈረንስም ሆነ ምንም ነገር in life you can't be there ሁሉ ጊዜ ግን ባላንስ ነው በጣም one thing balance ማድረግ ነው እና ጠዋት ሚስ ካረኳት I'll try to make time to be there in the evening ምናምን ነገር በሁለቱም በኩል ቀደም ብለሽናል ፐርፌክት እናት የለም ፐርፌክት መኖር የለም እሱን አውጥተን መወርወር ነው ያለብን እግዚአብሔር በሰጠን ጸጋ የምንችለውን እናረግ ሰዎች ነን አይደለ we give ourselves that break የሚ ልጆችሽ አሁን አድገዋልና ተመልሼ ስመለከተው ለኔ ከናትሽም ጋር ያይዘሽ ማለት ነው well lived የናትነት በቃ ይሄንን በደም ኖረው ያለው ብል ይሄንን ስለምመለከት ነው የምትዩ ነገር አለ እንዳለው ፐርፌክሽን የለም ግን ምን ማለት ነው well lived motherhood ላንቺ ሲባል well lived motherhood ለኔ motherhoodም ቻሌንጅ አለው አይደለም ግን ላይፍም ቻሌንጅ አለው እኔ ልጆቼ 6 እና I think 6 እና 5 ሆነው ሲንግል ማም ነበርኩ ስለዚህ that's a different stage ሲንግል ማም ስትሆኚ አንቺ ነሽ ሪስፖንሲብል ስራዬ ትራቨል አደርግ ነበር በጣም ከባድ ነበር እና ግን you have to show up ምንም ቢሆን እንትን የለሽ የምትቀባበው ነገር ስለሌለ አንቺ ነሽ ስለዚህ ያንን ካየሽው እውነት እናትነት አንድ ሆነሽ አቀበለኝ ማለታችን ተቀበለኝ ማለታችን ትራቨል ሳደርግ እንደውም ትዝ ይለኛል ጓደኞቼ እንደሚስቁብኝ ነበረ ማጥባት ፈልጋለሁ ነው ማዘርሁድነቱን በጣም ኢንጆይ ሰላማት በጣም ፈልጋለሁ ናታንን I think almost ብዙ ረጅም ጊዜ ያጥባት ነው ቻቢ ቤቢ ነበርን ኤኒዌይስ ሳምንት ነው የነበረብኝ ስራ ከሄድኩኝ you know ፓምፕ ማድረግ አልወድም ብቻ መለየት አልፈልኩም በጣም ብዙ ነገር አለው አይደለ ስለዚህ ቤቢ ሲተሬን ጓደኞቼን ካሊፎርኒያ ነበር ይዤ አንድ ላይ ትራቨል አድርገን ሆቴል ሩም ስንሄድ ሁሉም ከሴልስ ፒፕል ከዲፈረንት ዳይሬክሽን ነበር የመጡት ስለዚህ እቃችን ማአት ነው ጓደኞቼም አሉ ቤቢ ሲተር አብራኝ ናት ቤቢው አለ ነው ከልጅ ጋር ትራቨል ስታደርግ ማለት አይደለም እንደ ካራቫን አይነት ነገር ነው ምን መጣ ብሎ ነው ያየው so ያን ስቴጅ አሳልፍ ያለሁኝ ከዛም ደግሞ አልፌ blended family ውስጥ ገብቻለሁ ሁለቱ ወንዶችን የወለድኩት ሁለቱ ልጆቼ እኔ የወለድኳቸው ናቸው ሁለቱ ደግሞ የባለቤቴ ልጆች ናቸውና አንድ ላይ ደግሞ አንድ ፋሚሊ ሆነን እውነት 4 ከባለቤቴ ጋር እንግዲህ 5 ወንድና እኔ ማለት ነን አይደለም ስለዚህ ጸሎት የሚያስፈልግ so በጣም ነው ደስ የሚሉት ሁሉም absolutely drama free zone no ግን you know ሴት ነሽ so you have to pull it together አንድ ላይ ማድረግ አለብሽ so እሱን ማሳልፍ ያለው እና ይሄ ሁሉ አሳልፌ ከልጆቼ ጋር እንደ ጸባያቸው ኮኔክት አድርጌያለሁ በያስባለሁ የመጀመሪያ ልጄ ኦቨር ሼር ያደርጋል ብዙ በደም ሼር ያደርጋል ትንሹ ልጄ አንድ ወርድ ነው የሚያውቀው እንደምነሰው am good ለማለፍ ብዙ ስራ አለ በጣም ብዙ ስራ አለ እና እሱን ኮኔክት አድርገን ኮኔክት አድርጌ ይመስለኛል አሁን ሲያድጉ ሲነግሩኝ ዶም ዲሁነቴ ነገር ትዝ ይላቸዋል ብለሽ መታስቢ ነገር አይደለም አንዳንድ ነገር ሲነግሩሽ ዲሁነት አስተዋሶ ነው ከሳላ አንዳንድ ኮክሳል of course ብዙ ከሳላለ ከሱን እናልፈዋለን እና ከሩጅ ወልዳችሁ እንላቸዋለን ወልዳችሁ እና ከናቴ ጋር ደግሞ ለማያያዝ ተረት ላውራ እናቴ በጣም ጎበዝ ነበረች ተረት ብዙ ታውቃለች you know አንድ ነገር ምትሰሪው ነገር ካላማራት ስፔሲሽን ወይም አንቺን ወደ ታች እንዳታደርግ ተረት ታውራሻለች ተረት ነግራሽ አውርታሽ ስቀሽ ካለፍሽ ወዲህ ነገር ካለፍክን በኋላ ሰለኔ ነው የምታወራው በኋላ ታያያዣለሽ እና ተመልሽ እንዴ እኔ ነው ሰለኔ ነው የምታወራው እኔም ቦጣኝ ትለኛለችና one of them was this ልክ ተመጀመሪያው ባለቤቴ ጋር ተለያይቼ አባቴ በቅድም ኪድ ያለችው ነገር መጣና በእንግዲህ እንደ ተረት እንደሳ ለማውራት ሞክራለሁ ወገብሽ ስር አድርገሽ እነዚህ ወንዶች ልጆች ቀጥ አድርገሽ ማሳደግ አለብሽ እሰሪ ወገሽ ምንም ነገር
ባል ማግባት የለም ልጆችሽን ቀጥበሽ አሳድግ ሲል አሁን ያለሽን ነገር ሁሉ እንዳሰኝ እኔ ልንገርሽ እንደው ልንገርሽ ታሪክ አለችኝና 2 ጎረቤት ሴቶች ነበሩ። አንደኛው ቆንጆ ሴትዮ፣ አንደኛው ደግሞ ደህና የሆነች ሴትዮ። ሁለቱም እንዳጋጣሚ ባለቤታቸው በሴም ታይም አረፉ እና ቆንጆ ሴትዮ እንግዲህ የድሮ ታሪክ ነው አይደለም። ቆንጆ ሴትዮ ብዙ ባልመጣላቸው ቢጠየቁ በፍጹም ምን ያላገባም እኔ ልጆቼ ላይ እንጀራ አባት አላመጣም እና ብለው በፍጹም ይላሉ። እኛ ቆንጆ ያልሆኑት ፈልገው ትንሽ መስራት ነበረባቸው። ባል ነው የሚመጣልሽ ያኔ እንደምንም አገቡ። ልጆቻቸው ብዙ ናቸው። ዘመድ አተረፉ ለልጆቻቸው። ልጆቻቸው የሚጠይቅላቸው ልጆቻቸውን አቅጣጫ የሚሰጣቸው ሰው አገኙ። ልጆቻቸውም እየተሻሻለ እንግዲህ ያኔ እንደ ባለቤትነት እንደ እናትም ወደ ባለቤቶቻችን ነው የምንለው። አንድ ላይ ወጥተው የሚሰሩበት አይደለም። እኛ ቆንጆ ሴትዮ አለጋባም ያሉት ልጆቻቸው በቃ ጋይድ የሚያደርጋቸው ሰው የለም። ችግር ውስጥ ወደቁ። ችግሩ ሲወድቁ እሳቸው መዳከም መጡ። አንዱን ሀሳቡ ገደላቸው እና ልጆቻቸው በየቦታው ቀሩ። ማለት እኔ ዘመድ አተረፉ። አቅጣጫ የሚሰጣቸው ሰው አጡ። እኚህ ሴትዮ ግን ለልጆቻቸው ብለው በጥሩ በቅን ሀሳብ ለልጆቻቸው ብለው እራሳቸውን ወደኋላ አደረጉ። ይህንን ወደኋላ አድርገው እሳቸውንም ጎዱ፣ በኋላም ሞቱ። ልጆቻቸው መሬት ቀሩ። ስለዚህ አንዳንዴ ለእናቶች ለልጆቼ ብዬ ያደርጋሉ ስቲ አንቺ ያልሽው ታይም ባክ ቱ ሰልፍ ኬር እራሳችን ትክክል ካልሆንን ለልጆቻችን አንሆንም። ደስተኛ ካልሆንን ኮንፊደንት ካልሆንን ልጆቻችን እኔ ወንዶች ሁሉ በጣም ብዙ ነገር ፒካፕ ያደርጋሉ። እኔ ማስክ ስለምቀባ እንደው እኔና ኪዲ እየሳቅን ነበር። ማስክ ስለቀባ ልጄ ከነ ኪዲ ጋር ቬኬሽን ሄዶ ከጓደኞቼ ጋር ቬኬሽን ሄዶ ሌሎቹ ሲጫወቱ እንዲህ ውጣ አዳም ከክፍል ውጣ እንዳይሰማኝ ሰማይ ሆነ ውጣ ሲሉት ኪዲ ጨርሾ ይሄንን ታሪክ ማስኩን አድርጎ ብቅ ሲል የኛ ልጆች በስማ ማስክ እንደና ከእናት ወስዷል። እናቱ የለችም እኛንን ይዘን እኔ የለሁኝ። እሱ ማስኩን ክትምጥምጥም አድርጎ ብቅ ሲል አረጉች እና ሰለት አይ ቢሊቭ ሊቭድ ማዘርሁድ ልጆች ጋር ኮኔክት አድርገው እና ራሳቸውን ችለው የእግዚአብሔር ፍርሃት ኖሯቸው ለራሳቸውም ለኮሚኒቲም ከጠቀሙ ስራሽን ሰራሽ ማለት ነው። እናትሽ በጣም ብልህ ሴት ናት አይደለም ማለት ነው። ከውበት ሌላ ማለት ነው። ኪዲ ወደ አንቺ ልምጣና አይ ዋንት አስ ቱ ሰልፍ ኬር አሁን እሷ እንደተናገረችው ከራሳችሁ ውጪም መኖር አርቀው ማሰብን ነው። እንግዲህ ይሄ ሁሉ እናቷ የነገሯት ታሪክ አርቀሽ አስቢ እንትን አይደለም አሁን ዶንት ዲሳይድ ኤኒቲንግ በቃ ፊውቸርሽ ይምጣ ይባላል። ይሄንን ሁሉ ለማድረግ አርጎ ለማሰብ መንፈሳችን የተረጋጋ መሆን አለበት አይደለ? አንቺ ዴይሊ ፕራክቲስ የምትያቸው ነገሮች አሉ። ጠዋት አጀማመራችን ቀናችንን በደንብ ይወስንልናል አይደለ? እስቲ አንቺ አድቫይስ የምታደርጊው ሪቹዋል ይሄ እንዲህ አይነት መሞከር ቢቻል ጥሩ ነው የምትዩ ምንድን ነው? አሚን ጠዋታችንን በጣም ማመስገን ያለብን ነገር ነው። ምክንያቱም ሰኝተን የት እንደሄድን አናውቀውም። እንነሳለን ተመስገን። ጠዋት ስንነሳ የትላንቱን ጎትተን ይዘን ጠዋት መምጣት የለብን። ስለዚህ እኛ በዋት ሂሊንግ ኖስ ፕራክቲስ አለን። የእሱም ልምምድ የምናደርገው ነገር ያለው ምንድነው? መጀመሪያ ነገር ይሄ ከሳይንስም የተጠና የመጀመሪያው ነገር ሰዓት መወሰን። የመነሻ ሰዓት ምንም ያህል ሰዓት ብታመሺ ማታ እስከ ፎርም ብታመሺ የልዬ ጠዋት ስትነሱ በጠዋት ተነሱ ማለት አይደለም። ሰዓት ግን መመደብ በዚህ ሰዓት ነው የምነሳው ብለሽ ያንን ሰዓት ሪቹዋል ይወዳል ሰውነት ማዳመጥ ነው። በዛች ሰዓት ሁሉ ጊዜ መነሳት። ልክ ከተነሳ በኋላ ደግሞ ስልክ ወይ ማንሳት ሳይሆን እሱ ወደ ትላንት ነው የሚወስደን ወይ ምናምን ሳይሆን ልክ ወዲያው እኛ 5C የምንላ ፕራክቲስ አለች። ግን አትሊስት ባይሆን እንኳን 3 ትንፋሽ መውሰድ 1 2
3 ትንፋሽ መውሰድ ወደ ራሳችን ምክንያቱም ሐሳቦች ከመግባታቸው በፊት ከዚህ ይገባሉ ተኝ አትነች ጉድሽ ገና እየመጣብሽ ወይኔ በስመ አብ ምናምን የሚመሉት ይመጣሉ እኛ ግን በፕራክቲስ ምን እናደርገዋለን አንጎላችን ብዙ ኢማጂን ማድረግ ስለሚችል ጭንቅላታችን ዳመና እንፈጥራለን በአንጎላችን እዛው ያለንበት ሳንነሳ እነዛን ሐሳቦች ዳመና ላይ አድርገን እንሸኛቸዋለን በተቻለ መጠን ልክ ሸኝተን ስንጨርስ ደግሞ በቃ አንድ ማንትራ እንይዛለን ዛሬ 1 ማይል ወክ አደርጋለሁ በቃ ማድረግ ባታረጊውም አደርጋለሁ ያችን ይዘሽ ትነሻለሽ ስትነሺ ደግሞ 1-3 ዝም ብሎ መንጋለል ሳይሆን በቃ ልክ ዴድላይን እንዳለሽ ስትሰኝም ስትነሺ በዛ ብድግ ማለት ስለዚህ 4 ፕሮሰሶች አሉ እኛ አክቹሊ ሪቹዋል ወርክሾፕ ስናደርግ ይሄን ሪቹዋል እና ስተምራለን እሱን ስናደርግ እነዚህ ብዙ ሰው ይሄ በሳይንስም የተጠና ነው ቀንሽ መስመር ይዛል ልክ ነው በጣም ትልቅ ነገር ነው ይሄንን እንደ እንትን አድርገን አናስበው ምን መሰላችሁ ሜዲቴት መጽሐፍ ቅዱስ ማንበብ የምትወዱ ሜዲቴት ማውረግ የምትወዱ ሰዎች የቀን አጀማመራችን ቀናችንን ይወስንልናል it's very important ጀርናል ማድረግ ይሄ ሁሉ እንደ ሪቹዋል አድርጉ ነው የምትለን ያለችው so like ቀኑ የኛ ሐሳቡ የዓለም መናወጥ ወይም ሶሻል ሚዲያ አይደለም የኛን ነገር ዲሳይድ የሚያደርግልን እንደናቶች የኛ የራሳችን ዲሲዥን የምናረገው ነገር ጧት ተነስተን የምናረገው ነገር ቀናችንን so we're in control ማለት ነው the other way around አይሆንም እኛንን ቁጥጥር ያለን በጣም ደስ የሚል ነገር ነው I wish we had more time እንግዲህ የሚዬ ከናቴን ትንሽ ብታሳይን ደስ ይለኛል እንግዲህ ስኪን ኬሮቹ ምንድናቸው እስካሁን ያጓጓሽን ፕሮዳክቶች ባያቸው ደስ ይለኛል ሶ እንሂድና እኔና አንቺ አይተን ፕሮዳክቱ ምን እንደሆነ ሪቹዋል አሳይተሽን እንመለሳለን ማለት ነው ከኛ ጋር ቆዩ እሺ የሚ እንዲህ ስለ ከናቴ ከማውራታችን በፊት አንድ ነገር ተመሳሰለብኝ እዚህ ጋር ይሄ ልብስና ይሄ ልብስ አንድ ነው ልበል አንድ ነው ይሄ ልብስ ያደረኩት የናቴ ልብስ ነው የና ማዘርስ ዴይ ነው that honor በጣም ይመሳሰላል ራሱ ነው the same thing አስጠብቤው ነው ኦኬ እናቴ እንዳልኩሽ በጣም መልበስ ትወዳለች ራሷን ጠብቃለች እና ደግሞ ክሬቲቭ ናት አሁን ይሄንን ከላይ ያለውን ራሷን ያደረገች ሞደርን ዲዛይን ሞደርን ዲዛይን እኔ እድሜን ብዙ ላለመናገር ቢሆን ቢፎር ሃይ ስኩል የተሰራ ልብስ ነውና look at it ኳሊቲው አሰራሩ አሰፋፉ ሪፍሌክሽን ነው ቢዩቲፉል በጣም ያምራል እዚህ ጋር አይ ኖ እና ታድለሽ አትሪቢዩት ለማድረግ ነው ይሄም የሷ ፒክቸር ነው ለዚህ ነው ቅድም ቀን ሙሉ ይፈጅባቸዋል ሲዘጋጁ ፓርቲ ሲሄዳል ትንሽ ስራ ያስፈልጋል መሰለኝ requires ትንሽ መዘጋጀት ያስፈልጋል ኦኬ ሶ ወደ ከናቴ ጋር ስንመጣ ብዙ አይነት እንግዲህ ስኪን ኬር ፕሮዳክትስ ማለት አለ እና አሁን ያንቺን ይሄኛው ፕሮዳክት ስታመጪው ምንድነው ለየት የሚያደርገው ከሌላ ማርኬት ላይ ካለው ኢንግሪዲየንት ምንድነው ለየት አድርገሽ ያመጣሽው እሺ ከናቴ እንዳልሽው ኢትዮጵያን ቢዩቲ ኢንስፓየር ነው ከናታችን ነው ግን ኦቨርኦል የአበሻ ቢዩቲ ነው እና የአበሻ ቢዩቲ ምናደርገው ከሌላው የተለያየ ነው ማለት አሁን እንዳልሽው ኤ ቢዩቲ ያለ ኬ ቢዩቲ ያለ ፍሬንች ቢዩቲ ያለ ሁሉ የኮሪያን የፈረንሳይ የምን ማለት ነው የፈረንሳይ ማለት ነው ግን ሁሉ ጊዜ ደግሞ እዚያ ሀገር ሆነን የሚያስቡት ፊክስ ነው አይደል ወይንም ፖራችን ፊክስ እናደርግ ላይናችን ፊክስ ያደርጋል ግሎ ይሰጥሻል ፊክስ ነው እና ደግሞ ፋስት ፔስ ነው እና ትሬንዲንግ ይሄኛው በቃ ያበልጣል ምርጫው ይበዛል አይደለም እና ኮንፊውዝድ ነው እንጂ በጣም ስለሚበዛ ማለት ብዙ ነገር አለ ትሬንድ አድርጓል ይሄ እንደዚህ 1000 ሰው ተዘግ ሚሊዮን ሰው ገዛ ምናምን እስቲ ይሄንን ሞክተዋት ያለሽ ኩዊክ ነገር ከሆነ ያው ኬሚካል አለበት ማለት ነው ስለዚህ ይሄን ታደርጋለሽ ደግሞ ሌላ ነገር ሲመጣ ደግሞ ሌላ ኬሚካል ሌየር ታደርጋለሽ ስለዚህ ፊክስ ነው የኛ ደግሞ በጣም የሚለየው እሺ የኛ ኢትዮጵያውያን እኛ ምናምነው ኖሪሽመንት ቂዳችን ቅብት ብለን ተልባችን ቅብት ብለን የኖሪሽድ የሆነ
ከውስጥ በቃ ከውስጥ በደንብ ርስርስ ያለ ማለት ርስርስ ያለ የጠገበ ምግብ እንደመስጠት ነው። እና እስቲ አስቢው ፊታችን ላይ እናቶቻችን የሚቀቡት የሚበሉትን ነገር ነው። ቡና ሆነ ኮፊ ሆነ ተልባ ሆነ አብሽ አደይ አበባ ብለሽናል። አደይ አበባ ኮመን አይደለም ግን አደይ አበባ ግን ቡና እርድ ለሁላችን ይሆናል። አብሽ ፍላክሲድ ተልባ ሁሉ ነገር ምንበላው ነገር ፊታችን ላይ የምናደርገው እና ምን ማለት ነው ይሄ መጀመሪያ የምናስቀድመው ነው። ቂባው ቅልጥልጥ ብለን ስንቀባ ቁጭ ብለን ኪድ ያለችው ነገር ቂቤውን ቀብተን ቡና እንጠጣለን። ስለዚህ ያ ሁሉ ኖሪሽመንት ነው ለፊታ ሄልቲ ስኪን ጥሩ ጤነኛ ቆዳ እንዲሆን ማለት ጤነኛ ቆዳ የሚያምር ቆዳ ከውስጥ ወደ ውጭ ነው ማለት ነው። ከውስጥ ወደ ውስጥ ነው። ከላይም ስታደርጊ ተልባውማ ከላይ ነው የምትቀባው። ቂቤውም እንደዚህ ይመጣል አይደለም ማለት ለፊታችን ጠቃሚ የሆነ ነገር አሁን ተልባ ጠቃሚ ነገር አለው ለፊታችንም ሆዳችንም ስንታመም ተልባው ስልሽ ተልባው ተቀቅሎ ጄሊዩ እኔ ትዝ ይለኛል ቁርጠት ሲያመን እሱን እንጠጣለን ፊታችን ላይ እንቀባለን። ትንሽ ጠበቅም ያደርጋል ቆዳ ወዝም ይሰጣል። አሁን አብሽ በማር መተዋለን እና በጣም የኢትዮጵያን የእናቶቻችንን እውቀት ማደንቀው አሁን እዚያ ጋር እንዳልኩሽ ኬሚካል ቆዳ የስኪን ሄልትሽን አጠብቂው ግን እኛ ኢትዮጵያኖች ቆንጆ ቆዳ አለ ብዙ እና ግን ብዙ ኖሪሽ ስለምናደርግ ነው ጥሩ የሚጠቅመውን ነገር አድርገን ከዛ ወዲህ ፊታችን በራ እንዲል ከፈለገን አብሽ እናደርጋለን። ግን አብሽን ላይ አናደርግም ከስሩ ሌየር እናደርጋለን ኖሪሽን ነገር ማርን በአብሽ እንመተዋለን ማርን በቡና እንመተዋለን ማለት አክቲቭ ነገር ይሆነ ኃይለኛ ትንሽ የሚሆን ነገር ካለ ከስሩ የቆዳችንን ጤንነት የሚጠብቀውን ነገር እናደርጋለን። ሌየርድ እንዳልሹ ማለት ነው ኖሪሽመንት ነው መጀመሪያ። እሺ ሶ ከምን እንጀምር? ስለዚህ ዋና ሜን ፕሮዳክቱን እንጀምር። ሂሮ ፕሮዳክት የምንለውን ሞክሪው። ይሄ ግሪን ኮፊ ባይ ዘ ዌይ I'm a junkie ወዳለሁኝ የፌስ ፕሮዳክት ምናምን ሶ ይሄ ሲረም ነው። ይሄ ኦይል ሲረም ነው። ይሄን ልዩ የሚያደርገው ስቴፕል ነው። ኦኬ ቡና ቡናና it's coffee የሚሰማሽ የምታሸችው። አሁን ደግሞ very exciting ላንች ያደረኩት 2 ማስኮች አሉ እና እንዳልኩሽ ፊታችንን እያሳመርን በቡናው በደንብ በአድቫንስድ ኤክስትራክሽን አድቫንስ የተደረገውን እሱን ደግሞ ላይ ፊታችን ፈካ እንዴት ስንፈልግ ምንድነው የምናደርገው? አብሽ እናደርጋለን፣ እርድ እናደርጋለን። እዚህ ሀገር ደግሞ ቫይታሚን ሲ ናቹራሉ ካካዱዋ ፕላም ይባላል። ካካዱዋ ፕላም እዚህ ላይ ምንድነው ያደረግነው? ሞይስቸራይዚንግ ይሄ ሞይስቸራይዘር ነው። ይሄ ማስክ ነው እና the same antioxidant base አለ። ይሄንን ከመታጠብሽ በፊት ነው ከታጠብሽ በኋላ? ታጠብሽ በኋላ ይሄን ታደርጋለሽ። ማስኩን ለ20 ደቂቃ ካደረግሽው እርዳለው አብሻለው የአሜሪካን ብራይትነር ናቹራል አለው ከስሩ ግሪን ኮፊና ማራል ኢትዮጵያን ኢንስፓየርድ ነው። ተደርጓል። ይሄ ነው ዲፈረንት የሚያደርገው እና ጤፍ አለው ያልተናገርኩት ነገር እንደ ይሄን ማወቃለሁ ምን በላው እና ሁሉ ጊዜ ጤፍ አሚኖ አሲዱ ሃይ ነው። ለፊታችን ደግሞ አሚኖ አሲድ ኮላጅን ስትራክቸሩ ፊታችን ሊፍት ያደርጋል አይደል? በተለይ እንደኛ አይነት ገፋ ያደረጋችሁ ሰዎች በጥሩ ሁኔታ ማለት ነው በጤንነት ኮላጅን አት ሪፕሌኒሽ አሁን 18 year old እና እኔ እኩል አይደለም how we produce አይደል? exactly እና you know if you kind of think about ኮላጅን የቤት ስትሰሪ ቢልዲንግ ብሎክስ አለ አይደል? ይሄ እንትኑ የሚሰራው እሱን ይረዳል። አሚኖ አሲድ አለው። ስለዚህ ጤፍ እዚህ ሀገር አውቀውት ለኮዝሜቲክ ብሬክዳውን አድርገውት ሞለኪሉ ሰርተውታል። እኛ ሰራ ነው። አሁን በኢትዮጵያ ኢንስፓየርድ ስም በኢትዮጵያ ከናቴ ስም ጤፍ አብሮት በጣም ደስ ይላል። ዲፍረንት የሚያደርገው ሁለተኛ ደግሞ ስለ ተልባ ብዙ አውርቻለሁ። ተልባ በጣም ነው የምወደው። ተልባ በማር ተልባ በቡና እና ይሄኛው ደግሞ ተልባውን ከአሜሪካኖች ጋር ሃይሮሊክ አሲድ ሴራማይድስ ሁሉ ነገር አድርጎ ሞይስቸራይዝ አልታጠበውም ዛሬ እንዳትታጠቢ። ይሄኛው ደግሞ ተልባ ስለዚህ የሞክሩ ተልባ መድኃኒት ነው። ለሆድ መድኃኒት ነው። ለቁርጠት መድኃኒት ነው። ለፊታችን ደግሞ መድኃኒት ነው። ሽታ የለውም። ትንሽ የቆየ ቡና ፍሬግነንስ አልወድም የፌስ ፕሮዳክት ላይ
በፍጹም ይሄ ቆንጆ ሲሸት ምናምን ነው ኬሚካል አለው ማለት ነው anything like unless natural የሆነ ነገር ካላስገቡበት አይደል የቡናው ሽታው ትንሽ አለው እና ረዝማች ግን ሁሉም so amazing ሽቶ የለውም ፍሬግረንስ የለውም ኬሚካል ይላል በጣም congratulations የሚዬ እዚህ ጋር አንቺና እናትሽ አንድ አይነት ልብስ አንድ አይነት ፖዝ so oh my gosh she's such a beautiful woman ስለዚህ አንዳንዴ እንደ እናቴ ቢሆን ብያስባለሁ ስለዚህ ብለሽ ዋለብሽ እንደሷ ፖዝ ባደርግ ምናልባት ወክላል በጣም That's beautiful. Okay. Thank you so much. You have gift አይደለ? We do. ስፔሻል ነገር ተዘጋጅ የእንኳን ለእናቶች ቀን አደረሳችሁ እንኳን አደረሳችሁ የእፎይ ስጦታ እፎይ በሉ ዛሬ ቤት ገብታችሁ እሺ thank you so much በታየሽ በልጅነት It's a pleasure having you here መንከባከብ ስንጀምር አይደለ? Oh, thank you so much. Of course, so everybody. It's a pleasure to have all of you. Details. Thank you again. Thank you so much. ደሞኛ ሄደን ቆይታችንን እንቀጥላለን. Thank you so much for a beautiful gift. All right. እስከሞክር ቸኩያለሁ. አደራሽ ሞክሪ. All right, ladies. Oh, this is wonderful. Thank you. እንግዲህ ተመልካቾቻችን ከሚዬ ጋር ያደረግነውን ቆይታ አይታችኋል። ደስ የሚል ፕሮዳክት አሳይተናለች። ቆንጆ ማዘርስ ዴይ ዶክተር ሚሚን ሰምተን ሰውነታችን እያማረው ቆይ ብለናል። ይሄንን ፔስትሪ ከቀድም ጀምሮ አሁን እንደምንም ትንሽ እንድንወርድበት ፈቃድ ተሰጥቶናል። Can we drink some champagne እና motherhoodን celebrate እናድርግ? Yes. እድልን ፈቃድ ሰጥቻለሁ። Okay. በጣም ደስ የሚል መልቲ ጀነሬሽን ኮንቨርሴሽን ደስ ይላል በጣም መቼስ እናትነት I mean, I know my mother's እናቴም በዚህ ዓለም የብዙዎቻችን እናቶቻችን oh ዮዲዬ thank you so much እግዚአብሔር ይስጥልን የሉምና even more ደስ የሚል በቃ የእናትነት ትርጉም ሞር እየገባን ከእናታችን ያንን ጊዜ ማሳለፍ ስለማንችል በቃ በጣም ደስ የሚል አሁን ያለን እንዴት precious መሆኑን thank you ዮዲዬ በጣም እንግዲህ ዶክተር ሚሚ የሚዬ ሳምሪ ቤት በጣም አድርጌ አመሰግናችኋለሁ። ለምትመለከቱን ተመልካቾቻችን በሉ ሃፒ ማዘርስ ዴይ። ፕሮግራማችን አላለቀም። ከዚህ ደግሞ የሚቀጥል አለ። ግን ይህንን ቆይታችን በሻምፔን ቶስት እንጨርሳታለን። ከዚ ሰልፍ ኬር ላይ ያለ ነው። መልካም የእናቶች ቀን Thank you ladies. Thank you. Okay. Thank you ያሳለፍን እንኳን ደህና መጣሽ የኔ እናት። Hey!
የገደልሽን ነው እና ደስ ይላል በጣም ይሄ ማዘርስ ዴይ እናቶች ናቸው እዚህ ያሉት በሙሉ ሃፒ ማዘርስ ዴይ ኤቨሪባዲ እናትና አያት ነው የተሰበሰበው እዚህ እና ፋንትሽዬ እንደዚህ ክላስ ትሰጣለች የግድ ጅም ሄደን መሰባበር አለብን ማለት አይደለም ከተቻለ ጥሩ ካልተቻለ ግን ቤታችን እንደዚህ እየደነስን ከራሳችን ጋር ከልጆቻችን ጋር ከእናቶቻችን ጋር ከአያቶቻችን ጋር ራሳችንን መጠበቅ አይደል? እውነት ነው። እስኪ ምን ትያለሽ አንቺ? በጣም ደስ ይላል። ልጆቻችንን ቤታችን አስቀምጠን የግድ መቀመጥ የለብንም። ቶሎ ወደ ኤክሰርሳይሳችን ይሄው እንዲህ ልብ የሚያጠፋ ዝዋዜ ይሄፋሽ ሃፒ ማዘርስ ዴይ That's right ሁሉም እና እንደዚህ ክላስ አንቺና ከፍቅረ ጋር ማለች ዲጄ በደንብ ነው የምንሰራው። በዓለም ለሚገኙት እናቶች በሙሉ ሃፒ ማዘርስ ዴይ እንላለን። እናንተ ስሩ እንጂ ፍቅረኛም ይኸው ሊያግዘን ነው ይሰራል። ከእኛ አብረን የምንሰራው ሃፒ ማዘርስ ዴይ በላንተም እነዚህ ደግሞ በጣም ከኔ የማይለዩ ለዛሬ የተወሰነ ሰው ብለን ነው። በጣም ብዙ ሰው ነው ያለን ዋንሰኛ ሄሉዬ ካሜራ በጣም ነው የምንወደሽ ፋንትሽዬ። እዚህ ሌላ ያው ብዙ ስራ ትሰራለች ፋንትሽ የታወቀች ናት። በተለይ ካልቸር ላይ ልጆቻችን ላይ የምትሰራው እዚህ አካባቢ እንዳለ አሜሪካን ሀገር እንዳለ አይደል የተለያየ ዩኒቨርሲቲ ምናምን የትምህርት ቤቱ ባህላችንን እያሳወቀች በጣም ደስ ይላል። ነፍስ ነው የሚያጠፋው። በጣም ከባድ ነው። አሪፍ ነው። ከዛ ደግሞ ስትራችንግ አይደል አለ ስትራች በጣም እናረጋለን። እንደዚህ ያለን እግራችንን ነካለን የሚሰማንን አይደለም እንዲህ እናረጋለን። ወደ ኋላ እናረጋለን። and then ከፈለግን we can go down on the floor and then stretch our inner thighs የሚያስፈልገንን ነገር stretching is a very important አይደል ሁላችንም እናረጋለን። እንዲላላ እቺን እጃችንን ደግሞ እንደዚች በደንብ እንዲለቀን ሁሉ ነገራችንን እንደሚሰማን ማለት ነው። አንገታችንን ደግሞ ይሄንን ብዙ እንትን እንዳይወጣ እንዲህ መስራት እንችላለን። አንገት ከላይ ወደ ታች እንደዚህ ለትንሽ ሰከንድ እናረጋለን። ከዛ ወደ ታች እንደዚህ ከዛ ወደ ታች አንገት ዝቅ ከዛ ወደ ላይ ከዛ አንገት ወደ ጎን ኦኬ ከዛ አንገት ወደ ጎን ከዛ ሄጅ እንደዚህ ከዛ እንደዚህ ከዛ እንደዚህ ከዛ እንደዚህ ይሄው ጆሮአችን እንይዛለን። ይሄ እንደዚህ እናረጋለን። እዚህ ጋር እንዲህ እናረጋለን። ኦኬ ለብዙ ነገራችን ይጠቅመናል። ለዚህ ይሄ አሁን ቅድም የጨፈርነው ለዚህ ሆዳችን ጎናችን በጣም ብዙ ነገር ጥሩ ነው።
ባንትሽዬ this is so awesome ያው ትንፋሽ አጠረኝ ያው ቆንጆ ነው ማለት ነው thank you ባንትሽዬ thank you happy Mother's Day everybody thank you love you guys happy Mother's Day thank you ሁላችንም በጣም የማመሰግነው ሄሉዬ thank you እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።